ወዶችጌ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት የምትፈልጉ ብቻ ደግሞ ቪዲዮቻችንን በቪፒኤን ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር የ18 ዓመቷን ናሂዶን ያሳየናል። ታዲያ የሰይፍ ውርወራ ስፖርትን ፍጹም የምትወድ ከትምህርቷ ሁላ የምታስበልጥ አይነት ልጅ ነበረች። ታዲያ ትምህርት ቤቷ ውስጥ በትርፍ ጊዜ የተለያዩ እንደነዚህ አይነት ስፖርቶች ልምምድ ቢደረግም በአሁኑ ግን የገንዘብ እጥረት ስላጋጠማቸው ትምህርት ቤቶቹ አቋርጠውት ነበረ። እሷ ግን በቀላሉ የዚህ ሰይፍ ውርወራን ስፖርት ተስፋ መቁረጥ ስለማትፈልግ ብቻ ወደ ሌላ ሃይስኩል ትምህርት ቤት ለመዛወር ነበር ያሰበችው። ዩሪም የምትባል በዚህ ስፖርት ብዙውን ጊዜ የወርቅ ሜዳሊያ የምትሸለም ልጅ ደግሞ የሷ አርአያ የምታደርጋት ሴት ነበረች። ትምህርቷን ተምራ በጨረሰችበት ጊዜ ዩሪም ስትለማመድ እየሄደች እየተደበቀች ትመለከታት ነበረ። አንድ ቀን ልክ እንደሷ ጎበዝ ተወዳዳሪ መሆን ትፈልጋለች። ነገር ግን የምትለማመድበትን ቦታ ሆነ እናቷ ለዚህ ስፖርት ፍቃደኛ አልነበረችም። ከእናቷ ጋር በዚህ ነገር አማካኝነት ይጨቃጨቁ ነበረ። ከእናቷ ጋር ከተጨቃጨቀች ደግሞ ራሷን መቆጣጠር ይከብዳታል። ታዲያ በር ላይ ቆማ እየተነጫነጨች በነበረበት ጊዜ አንድ ጋዜጣ የሚያዞር ልጅ ጋዜጣውን በሚወረውርበት ሰዓት ሐውልቷን ነበር የሰበረው። ከሱ ጋርም ትጨቃጨቅ ጀመረ። ታዲያ እሱ ከዚህ ቀደም ሌላ ጋዜጣ ያቀበለው ሰውዬ ጋር ተጨቃጭቆ ስለመጣ ሰፈር ውስጥ ያሉ ሰዎች እንዳለ መጥፎ መስለውት ነበረ። ልጁ ይጂን ይባላል። የሱን ህይወት በምናይበት ጊዜ ድሮ ላይ የሚኖረው ከቤተሰቦቹ ጋር ቅንጡ ቤት ውስጥ ቢሆንም አባቱ ባጋጠመው የገንዘብ ችግር አማካኝነት አሁን እሱ የአባቱን ብድር ለመክፈል ለብቻው ተከራይቶ ነበር የሚኖረው። ሂዶም ዩሪን የምትማርበት ትምህርት ቤት ሄዳ ያንን የሰይፍ ውርወራ ለመለማመድ ብታስብም አሰልጣኞቹ ፍቃደኛ አልነበሩም። ግድ ከዚህ ትምህርት ቤት ተባራ ወደዛ ለመዛወር ነበር ያሰበችው። ታዲያ ትምህርት ቤት ውስጥ አስቸጋሪ ከሚባሉ ልጆች ጋር ለመደባደብ ብትሞክርም እሷ ግን የዋህ ልጅ ስለነበረች አስቸጋሪ መምሰል አልቻለችም። በመቀጠል ደግሞ ክለብ ለመሄድ ነበር ያሰበችው። ልብሷን ቀይራ ክለብ ውስጥም ገና ለገና ፖሊስ መጥቶ 18 ዓመት በታች ስለሆነች ይወስደኛል ብላ ብትጠብቅም እንደ አጋጣሚ ሆኖ እዛ ክለብ ውስጥ ያገኘችው ይጂንን ነበረ። ይጂን ከጓደኞቹ ጋር እየተዝናና ነው። ታዲያ ጋብዟት መጠጥ እንድትጠጣ እየነገሯት ነበረ። ይጂን ግን እሷ መጠጥ እንድትጠጣ ማድረግ አልፈለገም። ጓደኞቹ አሁን ደሃ ስለሆነ ያሾፉበት ነበረ። በዚህም ከመጨቃጨቅ እሷን እየጎተተ ይወስዳታል። ከዛ ባሻገርም ሁሌ እያዘወተረች የምታነበው የኮሚክ መጽሐፍ ነበረ። እዛ መጽሐፍ ቤት ደግሞ ከዚህ ቀደም ለመውሰድ ያን መጽሐፍ ስትመጣ እሱን አግኝታው ነበር፣ አላስታወሰችውም እንጂ። ታዲያ የፈለገችውን መጽሐፍም ይሰጣታል። እሷም አመስግናው ትሄዳለች። ታዲያ ነገሮች እየተሳኩላት እንዳልሆነ በተረዳችበትም ጊዜ በቀጣይ ቀን እናቷን ለዝውውር ከትምህርት ቤት እንድትወጣ ነበር የጠየቀቻት። እናትየው ፍቃደኛ አልነበረችም። ከዛ ባሻገር እንደ ትናንትና አጭር ቀሚስ እንዲሁም ሜካፕ ተቀብታ ክለብ እንደሄደች እንዳወቀችባት ትናገራለች። ታዲያ በጣም የምትወደውን የኮሚክ መጽሐፍንም እናትየው ከንዴቷ የተነሳ ቅድድድ አድርጋ በመስኮት ነበር የወረወረችው። እናትየውና እሷ ለረጅም ጊዜ ተራርቀው ነበረ። የሷ አባት ከሞተ በኋላ አባቷ እንዳለ ያህል እንዲሰማት የሚያደርገው እነዚህ የምታነባቸው የኮሚክ መጽሐፎች ነበሩ። ይህንን የሰይፍ ውርወራ ግን ተስፋ ልትቆርጥበት ስላልፈለገች ዩሪምንን የምታሰለጥናት ቻንሚ የተባለችው ሴትዮ ጋር በመሄድ እሷ መሰልጠን እንደምትፈልግ እየተናገረች ትለምናት ጀመረ። ሴትዮዋም እንደ ፈተና ያንን የያዘችውን አፕል በመወርወር በሰይፏ እንድትይዝ ነበር የጠየቀቻት። ልክ ሴትዮዋ ስትወረውረው ወዲያው ቅልብ ያደረገችው ሂዱ ነበረች። ይህንን ስታይ በችሎቷ በጣም ተማርካ ነበረ። ወደ ውስጥ ካስገባቻትም በኋላ ሁለተኛውን ፈተና ተፈትናታለች። ይህም በእጆቿ የያዘቻቸው ብዙ ሳንቲሞች ስለነበሩ የሳንቲሞቹ ቁጥር ስንት እንደሆነ በማነቃነቅ እንድትገምት እየጠየቀቻት ነበረ። በተደጋጋሚ ግን ሂዶ ተሳስታ ነበረ። እጇ ውስጥ ያለው ሳንቲም አንድ እስኪቀር ድረስ መገመቷን መሳሳት አላቆመችም ነበረ። ታዲያ እንደተሸነፈች በተረዳችበት ጊዜ ተንበርክካ ሴትዮዋን እንድታሳልፋትና ለስልጠናው ብቁ እንድትሆን ትለምናት ጀመረ። ነገር ግን ቻንሚ የተባለችው አሰልጣኝ ቀድማ እንደተቀበለቻት ትናገራለች። እንደ ትላንትና የሷ እናት እንደመጣች። ታዲያ የሷ እናትና አሰልጣኟ ቻንሚ ደግሞ ድሮ ላይ ተዋወቁ እንደነበረ፣ በመካከላቸው ትልቅ ጸብ ቢፈጠርም አሁን ግን ለሷ ስትል እንዳስገባቻት ትናገራለች። የሷ እናት ጋዜጠኛ ስለሆነችም የተዘዋወረችበት ትምህርት ቤት ትልቅ እንክብካቤ ይደረግላት ነበረ። ታዲያ እዛ ትምህርት ቤት ውስጥም ወዲያው ጓደኛ ያዘችው ጂዮንግ የሚባለው ልጅ ነበረ። ጂዮንግ
ከዩሪም ትልቅ ፍቅር ይዞት ነበር። ነገር ግን ዩሪም እንደዚህ አይነት ነገሮች ላይ የማታተኩር በጣም ኮስታራ ሴት ነበረች። የምታደንቃትን ልጅ ፍለፊቷ ያየችው ሂዶም ሄዳ ራሷን ታስተዋውቃለች። ነገር ግን ዩሪም ፍቃደኛ አልነበረችም። በመኮሳተር ስትነግራት የነበረው ሁሌ አዲስ የሚገቡ ተማሪዎች ከዚህ ትምህርት ቤት ጥለው እንደሚወጡና የሚወጡበት ምክንያት ደግሞ ስልጠናው ከባድ እንደሆነ እየነገረቻት ነበር። የስልጠናውም ሰዓት በደረሰበት ጊዜ እንዲወዳደሩ ሂዶና ዩሪም ነበር የተመረጡት። ለሂዶ ይሄ ህልሟ ነበረ። ከሷ ጋር መወዳደርን ትፈልጋለች። ታዲያ ውድድሩ በቀጠለ ቁጥር ግን በአስደንጋጭ ሁኔታ ያሸነፈችው ሂዶ ነበረች። ይሄንን ያየችው የወርቅ ተሸላሚዋ ዩሪም ትልቅ የመሸነፍ ስሜት ነበር የተሰማት። በሌላ በኩል ይጂን ደግሞ ስራ ለማግኘት እየለፋ ስለሆነ ቃለ መጠይቅ ሲደረግለት ሰዎቹ አልተቀበሉትም ነበረ። በጣም ይደብረዋል። ደብሮትም ወደ ቤት በሄደበት ጊዜ የሱ የቤት አከራይ ልጅ የሆነችውን ሶንግዎንን አግኝቶ ከሷ ጋር እያወራ ነበረ። ሶንግዎን ማለት ትምህርት ቤት ውስጥ በጣም ጎበዝ ተማሪ ከመሆኗ የተነሳ የክፍል አለቃ ነበረች። እንደተለመደውም ሂዶ ስልጠናዋን ቀጥላ ነበረ። ነገር ግን እዛ ትምህርት ቤት ውስጥ ከዚህ ቀደም ይጂን እንደሚማርና ሃይ ስኩልን ጨርሶ እንደወጣ፣ ታዲያ እዛ ትምህርት ቤት ውስጥ ደግሞ ልክ እንደ ጋዜጠኛ ዜናዎችን እንደሚያቀርብ ነበር ይሰማል። ከዛ ባሻገር ደግሞ በጣም ቆንጆና ሀብታም ስለሆነ ሴቶች በጣም ይወዱታል። እንዲሁም የዘፈን አቅም ስላለው ጊታሪስት ሆኖ ባንድ ውስጥ ሁላ እንደሚሳተፍ ትሰማለች። ይሄ ሁሉ ውጥንቅጡ የወጣው ኮሪያ ውስጥ በተፈጠረው የፋይናንስ ችግር አማካኝነት አባቱ ከባድ ችግር ውስጥ ሲገባ ነበረ። እሱንም ለማግኘት ሄደችው ሁሌ ወደምታዘወትረው የመጽሐፍት መሸጫ ቤት ነበረ። እዛ ልታገኘው አልቻለችም። መንገድ ላይ ስትራመድ ግን እንደ ድንገት እሱ ከአበዳሪዎች ጋር እያወራ ታየዋለች። ታዲያ የአባቱን ዕዳ በቅርቡ እንደሚከፍል ብዙ ስራዎችን እየሰራ እንደሆነ እየተናገረ በጣም አዝኖ ነበረ። እሷም ይህንን በሰማችበት ጊዜ እንዳዘነችለት ትነግረዋለች። አብረውም አይስክሪም ለመብላት ይቀመጣሉ። ታዲያ በጣም ደብሮት ቢሆንም ከእሷ ጋር ሲያሳልፍ ደስተኛ ነበረ። ልክ እንደ ልጅም በውሃ እየተጫወቱ ነበር ጊዜያቸውን ያሳለፉት። እንደ አጋጣሚ ሆኖ ደግሞ እሱን ቤት የሚያከራዩበት ባለቤት ልጅ የሆነችው ሶንግዋን ከሂዶ ጋር አንድ ክፍል ነበሩ። ታዲያ ስለሱ ማንነት ማወቅ ፈልጋ ነበረ። በዚህም ሂዶ ብዙ ስለሱ እንደማታውቅ ነገር ግን መጽሐፍት ቤት መሸጫ ውስጥ እንደሚሰራና የተለያዩ ስራዎችን እየሰራ ራሱ እንደሚያስተዳድር ነበር የተናገረችው። እዛ ደግሞ ዩሪምን ታያታለች። ሂዶ ከዩሪም ጋር መቀራረብ ብትሞክርም ሁለቱ ግን አንድም እንኳን ተቀራርበው አውርተው አያውቁም ነበር እና ዩሪምም ስልጠና ላይ በነበሩበት ጊዜ እሷም ሂዶም የሚወዱት መጽሐፍ ክፍል እንደወጣ ነበር የሰሙት። በዚህም እየሮጡ ወደ መጽሐፍት ቤት ይሄዳሉ። ታዲያ ዩሪም የሄደችው ሁሉ ጊዜ መጽሐፍ ወደምትከራይበት ቦታ ነበረ። ነገር ግን የተነገራት እንዳለቀ ነበረ። በአቅራቢያው ሌላ መጽሐፍ ቤት ስላለ እየሮጠች በምትሄድበት ጊዜ ያ ቦታ ደግሞ ሂዶ መጽሐፏን የምትወስድበት ቦታ ነበረ። ሻጩ ደግሞ ይጂን ነበረ። ታዲያ ይጂን ለሂዶ ብሎ ያንን መጽሐፍ አስቀምጦ ነበረ። ሁለቱ ሴቶችም በዛ መጽሐፍ አማካኝነት ይጨቃጨቁ ጀመር። በቀጣይ ቀንም ለናሽናል ጨዋታ የሚሆን አንድ ተወዳዳሪ ሊመረጥ እንደሆነ ከመካከላቸው የተነገራቸው ነበረ። ታዲያ የተመረጠችው ሂዶ ናት። ከሷ በላይ ያሉ ሁለት ተወዳዳሪዎች ስለተወገዱ እሷ እንደምትወዳደር ይነገራታል። ይህንን ዜና የሰማችው ዩሪም ግን ፊቷ ላይ ደስታ አይታይም ነበር። ታዲያ ይህንን ዜና ከሰማች በኋላ ግን ሂዶ ለህይወቷ በጣም ጥሩ እድል እንደሆነ እያሰበች መንገድ ላይ እየተራመደች እያለ አንድ አዛውንት ከአንድ ሴት ጋር ሲጨቃጨቁ ትሰማለች። ወዲያው ያስተዋለችው የአራጣ አበዳሪ እንደሆኑ ነበረ። እየሮጠችም ሄደችው ለማግኘት ይጂንን ነበረ። ቶሎ ብሎ እንዲደበቅና አራጣ አበዳሪዎች በቦታው እንደመጡ ትናገራለች። ታዲያ እሷ ሻጭ መስላ ሰውየውን አናግራ ነበረ እንዲሄድ ያደረገችው። ያላወቀችው ነገር ግን እኚህ ሰውዬ የይጂን አባት ነበሩ። ከቆይታዎች በኋላ ነበረ ይጂን ራሱ ያስተዋለው። በዚህም አባቱን ሳያገኘው እንዳይሄድበት እየሮጠ እየተጓዘው ወደ ባስ ማቆሚያው ነበረ። ልክ የአባትየው ባስ እንደተነሳ በቦታው በመድረስ አባቱን ሊያናግረውና ለረጅም ጊዜ ስላልተያዩ ሊያወሩ ችለው ነበረ። ታዲያ ሁሌ ቤተሰባቸው እንደ አዲስ እንዲመለስ ይጂን ምኞቱ እንደሆነ ይናገራል። ታዲያ ግን እሱ እየሮጠ ወደዛ ቦታ ሲሄድ ሂዶ ራሱ ተከትለው ነበረ። ያጠፋችው ጥፋት ገብቷታል። በዚህም እየተዟዟረች እሱን ስትፈልገው ወደ ቤት ለመመለስ ባስ ውስጥ ገብቶ ነበረ። እሱም ወርዶ ያገኛታል። በተደጋጋሚ ይቅርታ ትጠይቋለች። አባቱ እንደሆኑ እንዳላወቀች እየተናገረች እያለ እሱ ደግሞ ይቅርታ እንዳደረገላትና እንዳልተቀየማ ያሳውቃታል። ታዲያ እሷም እዛ ስልጠና ከጀመረች ጊዜ ጀምሮ በጣም ከብዷት ነበረ። ዝም ብሎ የሰይፍ ውርወራ ልምምድ ብቻ ሳይሆን የተለያዩ እንቅስቃሴዎችን ማድረግ ነበረባት። ክብደቶችን መሸከም እንዲሁም ደግሞ ዳንሶችን ሁላ መለማመድ። አንድ ቀን ላይ ሂዶና ዩሪም አንድ ቦታ እየተለማመዱ እርስ በርስ ግን እያወሯል። በዛ ልምምድ መሀል ግን እንደ ድንገት የመጡት ከነሱ በብዙ አመት የሚበልጧቸው የሰይፍ ወርዋሪ ተማሪዎች ነበሩ። ለመለማመድ ነው እዛ የመጡት። ታዲያ ካልወጣችሁ ብለው ግብ ግብ ይፈጥሩ ጀመረ። ሂዶ ደግሞ እንደዚህ አይነት ነገር ዝም የምትል አይነት ሴት ስላልነበረች ከነሱ ጋር ለመደባደብ ተዘጋጅታ
ነበር። መሀል የገባችው ዩሪም ነበረች። አጎንብሳ እሷ ይቅርታ ትጠይቃለች። ታዲያ ልጆቹ ከዛ ከወጡ በኋላ ግን በሂዶና በዩሪም መካከል በዚህ የተነሳ ጸብ ይፈጠር ጀመር። ጸባቸውም የተነሳ ሂዶ ከዚህ በኋላ እሷን እንደ አራያ እንደማታያት ለራሷ ቃል ትገባለች። የተፈጠረውን ነገር ለማውራት የሄደችው ዩጂን ጋር ነበረ። እሱ ግን ዩሪም ያደረገችው ነገር ልክ እንደሆነ ነበር ይነገራት። ሂዶ ይህንን ንግግር ስትሰማ ይበልጥ ትናደድ ጀመረ። ያ ብቻ አይደለም፣ በቀጣይ ቀን አሰልጣኟ ቻንሚ ጋር በሄደችበት ጊዜ እሷን ተቆጥታን ነበረ። ታዲያ ያደረገችው ነገር ልክ እንዳልሆነ፣ በዚህም ስልታዊ ጠላትን የማጥቃት መንገድ እንደማትጠቀምና ዝም ብላ እንደምትጋፈጥ ያደረገችው ነገር ደግሞ ልክ እንዳልሆነ ትነግራታለች። ዩጂን ደግሞ እንደለመደው ቃለ መጠይቅ ስራ ለማግኘት እየተደረገለት ነበረ። አሁንም ይወድቃል። በዚህ የተነሳ ያለቅስ ጀመረ። ታዲያ አንድ ሰው የሚያገኝና እሱ እንዲይዝ ገንዘብ ቢሰጠውም ያንን ገንዘብ ለመቀበሉላ ፍላጎት አልነበረውም። ከዚህ ንዴቱም የተነሳ ብዙ ጠጥቶ መንገድ ላይ ቁጭ ብሎ ነበረ። ሂዶን ሲያያት ብቻ ነው ፊቱ ላይ ፈገግታ የሚኖረው። ታዲያ ባካውና ባለባበሷ እየቀለደባት ነበረ። እሷም አጠገቡ ቁጭ ብላ እያወራችው ነው። ከእሷ ጋር መሆን ደስታ ቢፈጥርበትም በቀጣይ ቀን ግን በጣም ተናዶ ነበረ። እዛው የተኛበት ብርድ ልብስ አልብሰው ስራ እንዳልተሳካለት የሚያሳይ ጽሑፍ ደረቱ ላይ ለጥፋ ነበረ። ያኔ መንገድ ውስጥ ሲያልፉ የነበሩ ሰዎች እንዳለ ይሄን ስላዩ መንደርተኛው እንዳለ ለሱ እያዘነለት የተለያዩ ስጦታዎችና እርዳታዎችን ያደርጉለት ጀመረ። ታዲያ ከዚህ ቀደም ልትደባደባቸው የነበሩ ልጆች ጋርም በጉራ ከሄደች በኋላ 10 እያጎነበሰች ይቅርታ ትጠይቃቸዋለች። ይህንን እንዳደረገች አሰልጣኟ ቻንሚ እራሱ ስታይ ኮርታባት ነበር። ሀገር ሰላም ብላ ከትምህርት ቤት ወደ ቤት እየሄደች እያለ ግን ከዚህ ቀደም የተደባደበቻቸውን 3 ወንዶች ነበር ያየችው። እነሱም ብቻዋን እንደሆነች ባዩበት ጊዜ እያሯሯጧት ነበረ። በዛ ሰዓት መንገድ ላይ ስትሮጥ ያያት መኪና ያዘው ዩጂን ነበረ። በዚህም ለመንገዱ ሰዎች እንዳለ ስራ እንዳልተሳካለት መናገሯ ንዴት ቢፈጥርበትም ሊረዳት መኪና ውስጥ ነበር ያስገባት። ከዛም ረፍት ወደ ቤት ነበር የሄዱት። ታዲያ ያኔ ዩሪም እና ጂ ዎንግ ይመጣሉ። የመጡትም ዩጂንን ለመጠየቅ ነበረ። ሁሉም እሱ ቤት ከገቡ በኋላ አንድ ላይ ምግብ ይመገባሉ። ለማስታወሻም ፎቶ ተነስተው ነበረ። እሷም ስልጠናዋን ስለጨረሰች አሁን ልምምድ ማድረግ ነበረባት። በዚህም የምትደባደበው ከአሰልጣኟ ቻንሚ ጋር ነበረ። ከእሷ ጋር ባለ በሌላ አቅሟ ብትደባደብም አሰልጣኟን ብታሸንፍም አሰልጣኟ ግን የእሷን ብቃት ከማድነቅ ወደ ኋላ አላለችም ነበር። ልምምዷ እንደቀጠለ ነው። በዚህም ዩጂን አብሯት እንዲለማመድ በማሰብም ወደ ውስጥ ታስገባውና መለማመጃ ቦታ ላይ እሱ ባይችልም በሰይፉ እየተለማመደ እሷም እያሸነፈችው ነበረ። በመጨረሻ ግን ካፋፈረ በኋላ እሱ ያሸንፋል። በቀጣይ ጊዜ ውድድር ስላላትም በሚኖራት ጉዞ እንዳለ እንደሚረዳት እየተናገረ ነበረ። ከቀናት በኋላ ውድድሩ አንድ ቀን ሲቀረው ግን የነገራት ነገር ከዚህ ከተማ ሊሄድ እንደሆነ ነበረ። በዚህም በጣም ይደብራታል። በቀጣይ ቀንም ግዴታ ውድድሩ ላይ መሄድ ስላለባት ውድድሩን በማሸነፍ ነበር የጨረሰችው። እሱን ለማግኘት ስትሄድም የተከራየበት ቤት የለም፣ የሚሰራበትን ቦታ እንደሌለና ሳይናገር እንደሄደ ነበር የተነገራት። እንደ ስጦታ የሰጠችውን ሰይፍ ራሱ በሯ ላይ አንጠልጥሎ ነበር የሄደው። ታዲያ እሷ ለውድድሩ ጊዜ እንደቀራት የተረዳው ዩጂን ወንድሙ ላይ በአባቱ ብድር አማካኝነት በጣም ብዙ ችግር እየደረሰበት እንደሆነ ሲሰማ ትምህርት ቤት የሚያገሉ ልጆችን በመደብደብ ፖሊስ ጣቢያ ገብቶ ነበረ። ታዲያ ግን ለወንድሙ ሲል ከዚህ ከተማ ወጥቶ እናቱ የምትኖርበትና አጎቱ የሚኖርበት ቤት ለመኖር ከሰውል ከተማ ወጥቶ ነበረ። ታዲያ ግን የሆነ ጊዜ ላይ መጥቶ እንደሚያያት እርግጠኛ ነበረ። ጊዜያቶች እያለፉ ነው። ታዲያ እሷና ዩሪምም ለውድድር ወደ ሌላ ሀገር ይሄዳሉ። አሁን ሁለቱ አንድ ዶርም ነበር የደረሳቸው። ምንም አንድ ዶርም ቢደርሳቸው ዩሪም ግን በመኮሳት ድምጽ እንዳታሰማ ስታስጠነቀቃት የነበረው ሂዶን ነበረ። እንቅልፍ በሚተኙበት ጊዜ ግን ስታንኮራፋ የነበረችው ዩሪም ነበረች። እዛም በነበሩበት ጊዜ ዩሪም ጠዋት ላይ ጂዎንግን ለማናገር ነበር የሄደችው። በአሁኑ ግን ተኮሳትሮ ነበረ። እስከዛሬ ሲለማመጣት የእሷን ፍቅር ለማግኘት ሲለፋ ነበረ። ስለደከመው ግን አሁን እየተኮሳተረባት ነው። ይሄ ነገርም ያስቀይማት ጀመር። ታዲያ ግን ልትተው አልፈለገችም። አንድ ላይ እየተራመዱ ያወሩ ጀመረ። በዚህም ባለፈው ዩጂን ቤት በነበሩበት ጊዜ ቻው ሳትለው ስለሄደች እንደተናደደና እንደማትፈልገው እንዳሰበ ይናገራል። ከዛም ባሻገር ከዩጂን ጋር እንዴት እንደተቀራረበች ይጠይቃታል። አባቱ ሀብታም በነበረበት ጊዜ እሷ የሰይፍ ውርወራ ውድድር እንድትወዳደር ገንዘብ ኢንቨስት ያደረገላት የሱ አባት ስለሆነ በዛ የተነሳ እንደተቀራረቡና ወንድምና እህት እንደሆኑ ያህል እንደሚሰማቸው ትናገራለች። ዩጂንም በቻለው መጠን ከአጎቱ አሳ ቦታ አሳ እያጠመደ እየሸጠ ስራ እየሰራ ነበረ። እንዲህ ያሉ ቀናቶች ቢያልፉም ወንድሙ ግን ከዚህ ቀደም ሀብታም ስለነበሩ አሁን በማጣታቸውና እሱ እንደዚህ አሳፋሪ አይነት ስራ በመስራቱ ደስተኛ አልነበረ። እነሱ የሚያደርጉት ውድድር ላይም በአሁኑ ውድድሩ ባበቃበት ጊዜ ሽልማት ስነስርዓት ነበረ። ሂዶ የተሸለመችው
የብሮንዝ ሜዳሊያ ሲሆን ዩሪም ደግሞ የወርቅ ሜዳሊያ ነበረ። ይህንን በዜና የሚያየው ዩጂን ሂዶ አሁን የምትፈልግበት ደረጃ ላይ ለመድረስ እየተራመደች እንደሆነ ተመልክቶ ነው። ታዲያ ግን ስለናፈቀችው ለሷ ይደውልላታል። በቅርቡ እሷን ለማየት እንደሚመጣ ቃል እየገባላት ነበረ። ድምጹን ስትሰማ ደስ ይላታል። ወራቶች ካለፉ በኋላ እሱ የሚወደውን ስራ ለመስራት በጋዜጠኝነት ለመቀጠር ጀማሪ ገቢ ሆኖ አንድ የቴሌቪዥን ዘጋቢ ድርጅት ይቀጠራል። ውድድራቸውንም ከሌላ ከተማ ጨርሰው የመጡት እነ ሂዶ ወደ ትምህርታቸው ተመልሰው ነበር። ነገር ግን በቅርቡ እጅግ በጣም ትልቅ ኤዥያ ውስጥ ሙሉ የሚደረግ ውድድር ነበራቸው። ለዚህ ውድድር በቂ ሆኖ ለመገኘትም ሁለቱ በቻሉት መጠን እየሰለጠኑ ነው። በዚህም የዩሪም ተራ በደረሰበት ጊዜ ትሸነፋለች። ታዲያ አሰልጣኙም ይሄን ባየበት ሰዓት ግድ ሂዶን ማሸነፍና እሷን በልጣ መገኘት እንዳለባት እየነገራት ነበረ። አንድ ቀን ላይም የአንድ ድርጅት ሰራተኞች ሰላማዊ ሰልፍ ወጥተው ነበረ። ያንን ሰላማዊ ሰልፍ ደግሞ ለመዘገብ የተገኘው ዩጂን ነበረ። ታዲያ ከሁሉም ሰዎች ጣራ ላይ በመሆን ራሱ ላይ ሰዎችን እየተመለከተ በነበረበት ጊዜ በዛ ቦታ ግራ ተጋብታ ስታልፍ የነበረችው ሂዶ ትኩረቱን ትስበዋለች። እሷን ለማግኘትም እየሮጠ ይሄዳል። ቦታው የተጨናነቀ ስለሆነ ግን ሊያገኛት አልቻለም። ታዲያ ግን እሷ እንደ ድንገት በምትዞርበት ጊዜ ታየዋለች። ጮክ ብላም ስሙን ትጠራዋለች። ሲገናኙ ሁለቱም ደስ ብሏቸው ነበር። ታዲያ እሷም እዚህ የመጣችበት ምክንያት አእምሮዋን እረፍት ለመስጠት እንደሆነና አሁንም ከዩሪም ጋር እንደተጣላች ለረጅም ጊዜ አብረው ቢያሳልፉ ሊግባቡ እንዳልቻሉ እየተናገረች ነው። ዩጂንም በበኩሉ ሲናገር የነበረው የሷ እናት ጋዜጠኛ ሆና የምትሰራበት ድርጅት ውስጥ በጀማሪነት እንደተቀጠረ ይነግራታል። ለስኬቱ ደስ ብሏት ነበረ። በዚህ ምሳን ብላ ብላ ወደ አንድ ሬስቶራንት ተወስደዋለች። ሁለቱ ብቻ አልነበሩም፣ ፍቅረኛዋን ይዛ ነበር የመጣችው። ይህንን ፍቅረኛ ያገኘችው ውጪ ተወዳድራ ወደ ኮሪያ ስትመጣ ፕሌን ውስጥ ነበረ። ታዲያ ፍቅረኛሞች የሆኑት ለ3 ቀን ብቻ ቢሆንም ልጁ እሷን በጣም ነበር የሚንከባከባት። 13ኛው የኤዥያ የሰይፍ ውርወራ ውድድርም ይደርሳል። ታዲያ እዛ ውድድር ላይ የሚጋጠሙት ሂዶና ዩሪም ነበሩ። ውድድሩ ላይም ለመቅረብ ትንሽ ሰዓታት ነበር የቀሯት። ታዲያ ሰይፏን በምታይበት ጊዜ ግን ከጃፓን ተወዳዳሪዎች ጋር እንደተቀያየረባት ነበር የተረዳችው። ይህንን ስታይ የራሷን ሰይፍ ለማግኘት ነበር ያሰበችው። ታዲያ እነዛ ተወዳዳሪዎች ግን ወደ ሌላ ከተማ ሊሄዱ እንደሆነ ትሰማለች። ውድድሯ ትንሽ ሰዓታት ቢቀራቸው ያንን ሰይፍ ለማግኘት እየሮጠች ነበር ሄደችው። ልጆቹ ላይም ደርሳባቸው መቀበል ችላለች። ነገር ግን በባቡር ስለሆነ ስትመለስ የነበረው መሀል ላይ ይቆምባታል። እየሮጠችን በመውረድ ትሄድ ጀመረ። ያኔ መንገድ ላይ ያገኘችው ዩጂንን ነበረ። እሱም እሷን ለመርዳት ነበር የመጣው። መኪና ውስጥ ማስገብቶ እየወሰዳት እያለ እንደ ድንገት ቦታው ስለተጨናነቀ እሷ ደግሞ ስፖርተኛ ስለሆነች በፖሊሶች ታጅበው በቦታው በሰዓቱ መድረስ ችለው ነበረ። ውድድሩም ይጀመራል። በዚህም ውድድሩ ላይ መጀመሪያ ያሸነፈችው ዩሪም ነበረች። ራሷን በመሰብሰብም ሂዶ ሁለተኛውን ታሸንፋለች። ታዲያ ግን አሁን የቀረው አንድ ማች ብቻ ነበረ። ያሸነፈ ሜዳሊያውን ይወስደዋል። በዚህ ጊዜ ሁለቱ ሴቶች እጅግ በጣም እልህ አስጨራሽ ውድድር እያደረጉ ነበረ። ደቂቃቸውም እያለቀ ነው። ታዲያ በዚህ ሰዓት ግን አንዳቸው ላይ ሰይፉን ባያስቀምጡም በውርወራቸው፣ በአኳኋናቸው እንዲሁም በእግር አጣጣላቸው ዳኞቹ እየመረመሯቸው ነበረ። ታዲያ የመሀል ዳኛውን ፉጨት ያሰማል። በዚህ ጊዜ ግን በጣም ቀልጣፋ ሆና የነበረችው ሂዱ ስለሆነች ሰውየው አሸናፊ ነች ያለው ሂዱን ነበረ። ግማሹ ሰው ደስተኛ ነው። የዩሪም ደጋፊዎች ግን ደስተኛ አልነበሩም። ሜዳሊያቸውን ለመቀበል ደረጃቸው ላይ ወጥተዋል። ይህንን ለመዘገብ ደግሞ ዩጂን በቦታው ተገኝቶ ነበረ። የወርቅ ሜዳሊያውን ያገኘችው ሂዶ ብትሆንም ዩሪም ግን ንግግር በምታደርግበት ጊዜ እያለቀሰች ነበረ። እሷ ፈጣን እንደነበረችና ነገሩ ሁላ ልክ እንዳልሆነ በጩኸት እየተናገረች ነው። ያኔ ሰዎች ሁሉ ጥፋተኛ ሲያደርጉ የነበረው ሂዱን ነው። እሷ ደካማ እንደሆነች ይባስ ብሎም ዳኛውን በገንዘብ አጭበርብረዋለች ተብሎ ይወራባት ጀመረ። በዚህ የተነሳ ከንዴቷ የተነሳ የአንገት ሀብል ወርቋን እዛው ከጣለች በኋላ ጥላ ትሄዳለች። ማንም ሰው ሳያያት ለዩጂንም ሳትናገር ነበር ጥላ ወጣችው። በዩጂን ድርጅት አማካኝነትም ዘገባ ተደርጎ ነበረ። ያም ሂዶ አጭበርብራ እንደሆነ ነበረ። ይህንን ያየው ዩጂን ዝም ማለት አልፈለገም። አብሮት የሚሰራውን ዳይሬክተሩ ልክ እንዳልሆነ ቢነግረውም እሱ ግን አርፎ እንዲቀመጥና ዝም እንዲል ነበር ያስጠነቀቀው። ይባስ ብሎ ሂዶን በጣም ያስቀየማት ነገር የራሷ እናት ዘገባ መዘገቧ ነበረ። ይህም የሂዶን ልክ እንዳልሆነ የሚያሳይ ዘገባ ነበር። እዚህም በጣም ይደብራታል። መንገድ ላይ ብቻዋን ትራመድ ጀመረ። የሚያውቋትና የሚያደንቋት ራሷን በኮፍያ ብትሸፍንም እያወቁ
እያበረታቷት ነበር። ተስፋ ያልቆረጠው ዩጂን ደግሞ የሂዶ ፍጥነት ልክ እንደሆነ ጋዜጣዊ መግለጫ መስጠት ችሎ ነበር። ታዲያ እሷም ራሷን ለማረጋጋት የሄደችው ከቤት ይልቅ ትምህርት ቤት ነበር። ዘበኛውን ተማሪዎች እንደሌሉ በማሰብ ይቆልፍባታል። ያኔ ቶሎ ብላ እርዳታ ለመጠየቅ የደወለችው ለዩጂን ነበር። እሱም ጓደኞቿን ይዞ ወደ ቦታ ይሄዳል። ከዛም ሊያድናት ችሎ ነበር። ነገር ግን ያየችው ከዚህ ቀደም እሱ የሃይስኩል ተማሪ በነበረበት ጊዜ ከቀድሞ ፍቅረኛው ጋር የሰራውን የዜና ዘገባ ነበር። የሴት ድምጽ አብሮት እንዳለ በሰማችበት ጊዜ በጣም ይደብራታል። እሱም አሁን በስራው ጥሩ ገንዘብ እያገኘ ስለሆነ የአባቱን ብድር መክፈል ችሏል። ከሚኖርበት ትንሽዬ ቤትም ትንሽ ተለቅ ያለ ቤት መከራየት ችሎ ነበር። ታዲያ እሱ እቃውን እያወረደ እያስተካከለ በነበረበት ጊዜ እነ ሂዶ ጓደኞቹ ሊረዱት መጥተው ነበር። እሷም የሼልፉ ላይ ያሉ መጽሐፎችን እያስተካከለች እያለ እሱ ከቀድሞ ፍቅረኛው ጋር የተነሳውን ፎቶ ታያለች። ስታየውም ቅጥል ትላለች። ልጅቷ ማን እንደሆነች ስትጠይቅም የነገረቻት ዩሪም ነበረች። የቀድሞ ፍቅረኛው እንደሆነችና በጣም እንደሚዋደዱ ነበር። እሱን ከሌላ ሴት ጋር ማሰብ በማታውቀው ሁኔታ ውስጧን እያቃጠለው ነበር። እንደ ደብራትም መናገር ፈልጋለች። በዛ ንዴት ውስጥ ሆና ግን ለመስራት ስትሞክር እንደ ድንገት መስታወቱን ትሰብርበታለች። እሱም ይቆጣት ጀመረ። ነገር ግን መስታወት የተሰበረ ብሎ ከማዘን ይልቅ እሷን የተሰባበረው ነገር እንዳይጎዳት አቅፏት ነበረ። ምግብም ሲበሉ ቀድሞ ለሷ ነበር የሚያቀርብላት። ቤትም በተመለሰችበት ጊዜ ከእናቷ ጋር ለማውራት እናትየው ርዕስ ከፍታ ነበረ። ነገር ግን ወሬ ከጀመሩ ሁሌ ይጨቃጨቃሉ። ተነስታም ሂዶ ወደ ክፍሏ ትገባለች። እናትየው ልጇ አንደኛ በወጣችበት ጊዜ ጥላ የመጣችውን የወርቅ ሜዳሊያ ልትሰጣት ፈልጋ ነበረ። ነገር ግን ልትሰጣት አልቻለችም። በቀጣይ ቀን ስራ ላይም ዩጂን ላይ ስትጮ የነበረችው የሂዶ እናት ነበረች። ታዲያ ላይቭ ብሮድካስቲንግ በነበረበት ጊዜ እሱ ላፕቶፑ ስላቆመበት ስልኩን በመዝጋቱ የተነሳ ፕሮግራሙ ስላበላሸ ተቆጣች ነበር። እሱ ግን ምንም ማድረግ አልቻለም። ከዛ ባሻገርም ከልጇ እንዲርቅ እናትየው አስጠንቅቀው ነበር። ታዲያ ከፍቶት ባሶስ በገባበት ጊዜ እንደ ድንገት የተገናኘው ከሂዶ ጋር ነው። ታዲያ እንዲራራቁ ቢነገራቸውም እነሱ ግን ከመቀራረብ ወደ ኋላ ይሉም ነበር። አይስክሪምም እየበሉ እያለ ፊቷ ላይ ይለቀለቃል። ይህንን ባየበት ጊዜ በመሐረቡ ፊቷን ይጠርግላት ጀመረ። የምትወደው ሰው ፊት እንደ ሕፃን ተጨማልቃ መታየቷ እፍረት ፈጥሮባት ነበር። በቀጣይ ቀንም ከታገዱበት ውድድር ተመልሰው እንዲወዳደሩ ለነ ዩሪም ተነግሯቸው ነበር። ነገር ግን ዩሪም በጣም ከፍቷት ዋናው ጫፍ ላይ ቁጭ ብላ ነበር። ስታስብ የነበረው ስለ እናቷ ነው። እናቷ አንድ ሱቅ ለመክፈት በሞከረችበት ጊዜ በደላላው አማካኝነት ብሯ ሁሉ ስለተሰረቀ በጣም ከፍቷት እያለቀሰች ነበር። ዩሪም ደግሞ አሁን ለውድድር የሚረዳት ጓንት ያስፈልጋታል። ያንን ጓንት ከየት መግዛት እንዳለባት አታውቅም ነበር። ዘላ ዋና ውስጥም በመግባት ስቅስቅ ብላ ታለቅስ ጀመረ። እንደተለመደው ዩሪምም የከፋትን ነገር ለማውራት የገባችው ኦንላይን ነበር። ሂዶ ኢንጆሚ የምትባል ልጅ ኦንላይን ታወራታለች። ማንነቷን አታውቅም ነበር። የማታውቀው ነገር ግን ያቺ ልጅ ዩሪም እንደሆነች ነበር። ሁለቱ ሴቶች ለመገናኘት በማሰብም ፓርክ ውስጥ እንዲገናኙ አንዳቸው ማንነት በቀላሉ አይተው ለመለየትም ቢጫ አበባ እንዲይዙ ቃል ከተገባቡ በኋላ በቀጣይ ቀን ወደ ፓርኩ ነበር ሄዱት። ፓርክ ውስጥም ዩሪም ቀድማ ተገኝታለች። በእጇ ቢጫ አበባ ይዛ ነበር። ያኔ የመጣው ዩጂን ነበር። ታዲያ ማንነቱን ከማታውቀው ሴት ይሁን ወንድ ከማታረጋግጠው ልጅ ጋር መገናኘት እንደሌለባት እየነገራት ነው። ያኔ ቢጫ አበባ ይዛ ወደ ቦታ የመጣችው ሂዱ ነበረች። ከሩቅ ያየቻት ዩሪምን በመደናገጥ ያንን የያዘችውን አበባ ለዩጂ ከሰጠችው በኋላ ጥላ እየሮጠች ትሄዳለች። ታዲያ እሷ ኦንላይን የምታወራት ሴት እንደሆነች የምታወራት ሂዱን የምታናግራት ልጅ እንደሆነች እንዳይናገር ስላስጠነቀቀችው ሂዱ በቦታው በምትመጣበት ጊዜ እሱ ቢጫ አበባ ይዞ ባየችበት ሰዓት ኦንላይን የሚያወራት ወንድ እሱ መስሏት ነበረ። በዚህም እሱ ግን ቀድሞ እንዳልሆነ ይናገራል። እሷም ተናዳ አበባውን ወርውራበት ትሄዳለች። ዩሪምም እስከዛሬ ለልብ ጓደኛዋ መጥፎ መሆኗ የጥፋተኝነት ስሜት ይሰማት ጀመረ። ታዲያ ትምህርት ቤት ውስጥ የሚዘጋጀውን የሰይፍ ውርወራ ፕሮግራም ዶክመንተሪ ለማዘጋጀት ጋዜጠኞች ተሰብስበው ትዕዛዝ እየተሰጣቸው ነበር። ያኔ ይህንን ዘገባ እንዲዘግብ እድል የተሰጠው ለዩጂን ነበር። ሁለቱን ሴቶች ቃለ መጠይቅ ለማድረግ አጠገብ ላጠገብ ቢያስቀምጣቸውም ሊያወሩ አልቻሉም ነበር። ታዲያ ሂዶንም ለብቻዋ ለማውራት ይጠራታል። እንዳይኮራረፉ እየጠየቃት ነበር። እሷ ግን በውስጧ የደበቀችው ለሱ ያላትን ትልቅ ስሜት አለመናገሯ ውስጧን እየበላባት ነበር። ለዩሪምም እናቷ እንደ ስጦታ ስልክ ትሰጣታለች። ታዲያ እናትና አባቷ ያሉበት ከባድ የኢኮኖሚ ቀውስ እንዳለ ስለምትረዳ ለሷ እንደዚህ አይነት ውድ ነገር መግዛት አስፈላጊ እንዳልሆነ እየተናገረች ነበር። ነገር ግን የማታውቀው ነገር በቀጣይ ቀን
ትምህርት ቤት ውስጥ እንዳለ ስለሷ ደሃ መሆንና ስለ ቤተሰቦቿ ችግር ይወራባት ጀመረ። ስለሷ እየተወራ እንደሆነ የተረዳችው ሂዱም ልጆቹ ጋር ለመደባደብ መሀል ትገባለች። ሁለት ስለነበሩ እሷን መልሰው ይደበድባታል። ያኔ ጣልቃ የገባችው ዩሪም ነበረች። እሷም አብራት ትደባደባለች። ከዛ ከወጡ በኋላ ግን እስካሁን ሚስጥር መደበቅ የከበዳት ዩሪም ለሷ ሂዱ እንደምታስብላት በማሰብም ስትናገር የነበረው ኦንላይን የነበረችው ጓደኛዋ እሷ እንደሆነች ነበረ። ስቅስቅ ብላ ያለቀሰች እስከዛሬ ላደረገችው ነገር ይቅርታ ጠይቃታለች። ሂዱም እንዳትሄድ እጇን ከያዘቻት በኋላ ሁለቱ እየተላቀሱ ጓደኝነታቸውን ማደስ ችለው ነበር። ቀረጻም ለማድረግ ጂን ይመጣል። ታዲያ እውነታዊ ዘገባ መሆን ስላለበት ልክ እንደ ትክክለኛው ልምምድ እያደረጉ ነበረ። እንደ ድንገት ሆኖ ዩሪን በምትጎዳበት ጊዜ ሂዱ ቀርባ እየተንከባከበቻት ነው። በጣም የሚዋደዱ ጓደኛሞች ይመስሉ ነበረ። ጂንም ምን እንደተፈጠረ ይጠይቃል። ከዛ ባሻገርም ምሳሌ አንድ ላይ ቁጭ ብለው እየተሳሳቁ ይመገቡ ጀመረ። ታዲያ አንዳቸው ኦንላይን ጓደኛ እንደነበሩም ለሱ ያሳውቁታል። በመቀጠልም ልምምድ ሲያደርጉ ዳይሬክተሩ በተደጋጋሚ እውነታን የያዘ ልምምድ እንዲያደርጉ እየጠየቃቸው ነበር። ታዲያ ልክ እንደ ውድድር አድርገው የሰይፍ ውርወራውን ይጀምራሉ። በዚህ ጊዜ መጀመሪያ ስታሸንፍ የነበረችው ሂዱ ነበረች። እንደ ድንገት ግን ዩሪም የሂዱን እግር ትረግጥና እንድትወድቅ ታደርጋታለች። ያኔ ደንግጣ እያቀፈቻት ሆስፒታል እንድትሄድ እየጮኸች ነበር። በተደጋጋሚ ስሩ ያላቸውን ዳይሬክተር ላይም ጂን ከጮኸ በኋላ እሷን አቅፎ ነበር ወደ ቤት የወሰዳት። እሱ አቅፎ ከዛ ስለወሰዳት ግራ ተጋብታና አፍራ ነበረ። ታዲያ በመኪና ከወሰዳትም በኋላ ለማውራት አንድ ቦታ ይወርዳሉ። በዚህም እሱ የነገራት እንደሚወዳት ነበር። እዛው ሰዓት ላይ እሷም እንደምትወደው አብረው እንዲሆኑ ጥያቄ ባትጠይቀውም ስለነገራት ብቻ ውስጧ እየተደሰተ ነበር። ለዳይሬክተሩም ሀሳብ አምጥቶ እንደዚህ አትስራ ጂን ባለ ቁጥር ሰውየው ያሾፍበት ነበረ። ሃይስኩል ገና ምሩቅ እንደሆነና ኮሌጅ እንዳልገባ ያን ያህል እውቀት እንደሌለው ይናገራል። ይባስ ብሎም አንድ ላይ ለምግብ በሚቀርቡበት ጊዜ ዋና የድርጅቱ ኃላፊ ሳይቀር በሱ ሃይስኩል ተመራቂ መሆን ያሾፍበት ነበረ። ቦታውን የሚያውቀው ጂን ግን ያን ያህል ከነሱ ጋር ግብግብ አይፈጥርም። ዝም ብሎ ስድቡን ይሰማ ነበር። በቀጣይ ጊዜም ቤት ዩሪን በነበረችበት ጊዜ ቤተሰቦቿ አሁንም ስጦታ ይሰጧታል። የጥፋተኝነት ስሜት ይሰማት ጀመረ። ታዲያ ጂዎንግን በማግኘት ቁጭ ብለው በሚያወሩበት ጊዜ ቤተሰቦቿ ገንዘብ ባይኖራቸውም በተደጋጋሚ ስጦታ እየሰጧት እንደሆነ ትናገራለች። እሱም መታደሏንና የሱ ቤተሰቦች ልክ እንደሷ ቢንከባከቡት ደስታው እንደሆነ ይናገራል። ጂዎንግ ግን እንደሚወዳት መናገር ይፈልጋል። ነገር ግን ትክክለኛውን ቃላቶች ሰብስቦ መናገር አለመቻሉ አስጨንቆት ነበረ። እሷ ግን ቀድማ ሁሉን ነገር ተረድታለች። በቀጣይ ጊዜም የዩሪምና የሂዶ ዶክመንተሪ በተሳካ ሁኔታ ስላለቀ ጂን ለማዝናናት ጓደኞቻቸውን ሰብስበው ወደ ባህር ዳርቻ እንዲሄዱ ጥያቄ ያቀርብላቸዋል። ታዲያ እምቢ ያለችው የሶንግዋን እናት ብቻ ነበረች። የሷን እናት ካስፈቀዱ በኋላ በደስታ ወደ ተባለው ቦታ በሱ መኪና ይሄዳሉ። ሁሉም ደስተኛ ነበሩ። ባህር ዳርቻው ላይ ይጫወቱ ጀመረ። ታዲያ ግን ጂን እነሱ ምግብ መስራት ይችላሉ ብሎ ስለማያስብ ምግብ ሁላ ለብቻው ነበር አዘጋጅቶ የሚያቀርብላቸው። እንዲያድሩም ቤት ተከራይቶላቸው ነበረ። ታዲያ ከራሱ እናትና ካጎቱ ጋርም አስተዋውቃቸዋል። ሁሉም አንድ ላይ ቁጭ ብለው ምግባቸውን እየተመገቡ በሚያወሩበት ጊዜ እያንዳንዳቸው የተለያየ የቤተሰብ ችግር ነበራቸው። አመሻሽ ላይ ደግሞ ጂንን ብቻ እናትና አባቱ ከዚህ ቀደም ሲመጡበት ወደ ነበረው ሬስቶራንት ሊጋብዛት ይወስዳታል። ቁጭ ብለው በሚያወሩበትም ጊዜ የሷ እናትና እሱ አንድ ቦታ ቢሰሩም ብዙ ጊዜ አይገናኙም ነበረ። ነገር ግን በእናትየው ታታሪነትና ጉብዝና እናቷን በጣም ያደንቃት ነበር። እናትየው ምንም ያህል ችግር ውስጥ ብትገባ ሀዘን ውስጥ ብትሆን ቲቪ ላይ በምትቀርብበት ጊዜ በስነ ስርዓት ነበረ ዜናዋን የምትዘግበው። በዚህ የተነሳ ብዙ አድናቂዎች አሏት። ከነሱ መሀል ጂን አንዱ ነበረ። ታዲያ ግን ሂዶ ሁሌ በእናቷ ትናደዳለች። ልክ እንደ ቤተሰብ ጊዜ አትሰጣትም ነበረ። ጂን የጥፋተኝነት ስሜት ይሰማዋል። የእሷን እናት በታታሪነቷ ቢያደንቃትም ሂዶ ደግሞ በእናቷ ታታሪነት እየተጎዳች እንደሆነ ነበር የተመለከተው። እናትየውን ቤት በገባችበት ጊዜ እንደተለመደው ከልጇ ሂዶ ጋር ትጨቃጨቃለች። ሂዶ ስትናገር የነበረው የአባቷ የቀብር ስነ ስርዓት ጊዜ እንኳን እናትየው እንዳልተገኘች ነበረ። ያኔ ሂዶ ልጅ ነበረች። ከፍቷት እያለቀሰች በነበረበት ጊዜ እናትየውን ስታያት ግን ላይቭ ሆና ዜና እያቀረበች ምንም ፊቷ ላይ ሀዘን አይታይም ነበረ። ከዛ ጊዜ ጀምሮ ነው በመካከላቸው ከባድ ልዩነት የተፈጠረው። ይባስ ብሎም የሟች አባቷ ማስታወሻ የሆነውን ወንበር
እናትየው እንደጣለችው ነበር የሰማችው። በዚህም ስቅ ብላ ታለቅሳለች። ያኔ መንገድ ላይ ሆና እያለቀሰች ያያት ይጂን ያጽናናት ጀመር። ለማበረታታትም ምናልባት የአባቷን ወንበር የሚመስል ራሷ ብትሰራ ጥሩ እንደሚሆንና ሄዳ ወንበር ማምረት እንዴት እንደሆነ እንድትማር ነበር የነገራት። ተስማምታም እሷ የአባቷን ወንበር ድጋሚ ለመስራት አናጺ ለመሆን እየሞከረች ነበር። የእንጨት ሰራተኛ ለመሆን እየተማረች ነበር። አንድ ቀን ላይ ትምህርት ቤት ውስጥ በነበሩበት ጊዜ የጠራቸው ይጂን ነበር። አሰልጣኛቸውንም ካስፈቀደ በኋላ የወሰዳቸው ጂዎንግ ወደሚያቀርብበት የኮንሰርት ዝግጅት ነበር። ታዲያ ጂዎንግም መድረክ ላይ ሆኖ ፕሮግራሙን ለማቅረብ ተዘጋጅቷል። ነገር ግን የሱ አንዱ ጊታሪስቱ ፍቅረኛው ስለተጣላቸው በቦታው መገኘት አልቻለም ነበር። በልጁ ፋንታ ዩኒፎርም አልብሶ ይጂንን መድረክ ላይ ያወጣዋል። ታዲያ እሱ ጊታሩን እየተጫወተለት በጥሩ ሁኔታ ጂዎንግ ዘፍኖ ነበር። መጨረሻ ላይ ግን ስሜቱን ለዩሪም ይናገራል። እሷም በፈገግታ መልሳ እንደምትወደው ትነግረዋለች። ሁሉም ልክ እንደ ጓደኛ ደስተኛ ሆነው ነበር። በቀጣይ ቀንም ወንበሩን ለመስራት ትሄዳለች። ነገር ግን እየሰራች በነበረበት ጊዜ ቁርጥ ያባቷን የሚመስል ወንበር ነበር ያየችው። ታዲያ የማን እንደሆነ ስትጠይቅ እውነትም ያባቷ እንደሆነና እናትየው እንዲጠገን እንዳመጣችው ነበር የሰማችው። በዚህም እናቷን ባልተገባ መልኩ እየተረዳቻት እንደሆነ ታስባለች። የአባትየው ሙት ዓመት ስለደረሰ ከእናትየው ጋር ወደ መቃብር ስፍራው በመሄድ እያዘኑ ነበር። ታዲያ ለመጀመሪያ ጊዜ እናቷን ስቅ ብላ ስታለቅስ ታያታለች። እናትየው በጣም እንደደከማትና ባሏ እንደናፈቃት፣ ታዲያ በናፍቆቱ የተነሳ ልታብድ እንደሆነ እየተናገረች እያለቀሰች ነበር። አዝና ባየቻት ጊዜ ሂዱ ጥብቅ አድርጋ እናቷን አቅፋታለች። ነገር ግን ፍቅራቸው አልዘለቀም። ወዲያው የተጣሉት ሂዱ ሙሉ ለሙሉ ትምህርቷን አቋርጣ የሰይፍ ውርወራ ትምህርት መማር እንደምትፈልግ ስትናገር ነበር። እናትየው አልተስማማችም። ሰይፍ ውርወራ ልክ ተምሮ የተመረቀ ሰው በቂ ገንዘብ እንደማያስገኛት እየነገረቻት ነበር። በሌላ በኩል መሰልጠኛ ቦታ ደግሞ የነ ዩሪም ጓደኛ ትምህርቷን እንዲሁም የሰይፍ ውርወራ ፕሮግራሙን ማቋረጥ እንደምትፈልግ እየተናገረች ነበር። አሰልጣኟ ቻንሚ ደግሞ አልፈቀደችላትም። በዚህም የተነሳ የጓደኛቸውን ሀዘን ካዩ በኋላ እነ ዩሪም አሰልጣኟ የጓደኛቸውን ፍላጎት እስካላሟላች እንደማይሰለጥኑ ይናገራሉ። በሌላ በኩል ደግሞ ትምህርት ቤት ውስጥ የተሳሳተ ቲሸርት የለበሰው ጂዎንግን ርዕሰ መምህሩ በጥፊ መቶት ከንፈሩ ደምቶ ነበረ። ይህንን ያየችው ጓደኛቸው እንዲሁም የክፍል አለቃዋ ሶንግዋን ትናደዳለች። ለፖሊስ ሁላ ደውላ ተናግራ ነበር። ፖሊሶች ግን ያን ያህል ትኩረት አልሰጡትም። ከሰይፍ ውርወራ ፕሮግራም መውጣት የፈለገችው ጓደኛቸው ምኞቷ እንዲሳካ አሰልጣኟ የተናገረችው በቅርቡ ያለውን የናሽናል ውድድር ካሸነፈች ውሳኔ መወሰን እንደምትችል ይነገራታል። ታዲያ እሷ ምኞቷ እንዲሳካላት ለማድረግ ዩሪምና ሂዱ አንድ ላይ ሆነው ያሰለጥኗት ጀመረ። ውድድሩን በደረሰበት ጊዜ ታሸንፋለች። በዚህም የተነሳ የሰይፍ ውርወራ ትምህርት መማር እንደማትፈልግ ትናገራለች። አሰልጣኟም ምኞቷ እንዲሳካ አድርጋላት ነበር። ታዲያ እሷም ሆነ ሶንግዋን እስከዛሬ የምትማርበት ትምህርት ቤት ውስጥ ተማሪዎችን እያስቸገረ ያለ ዳይሬክተር ስላለ እሱ ዳይሬክተር የሚሰራበት ቦታ መማር ስለማትፈልግ ትምህርት ቤት ለመቀየር ታስባለች። ታዲያ ሁለቱ ጓደኞቻቸው ከቡድናቸው ሊለዩ እንደሆነ የተረዱት እነ ዩሪምም ኬክ አዘጋጅተው የመሰናበቻ ዝግጅት አድርገውላቸው ነበር። ብዙ ጊዜያቶችም ያልፋሉ። አዲስ ዓመት እየደረሰ ስለሆነ ግን ሁሉም ጓደኛሞች ለማክበር የተገኙት ይጂን ቤት ውስጥ ነበረ። ምግብ እየተመገቡ ነው። ነገር ግን የሰሙት ነገር በቅል ይፈነዳ እንደሆነ ነበረ። ይህንን በሰሙ ጊዜ እነ ጂዎንግ ቀድማ ወደ ቤታቸው ይሄዳሉ። እሱ ቤት የቀረችው ሂዱ ብቻ ነበረች። ታዲያ አጠገቡ ሆና ታወራለች። እንደምትወደውም ከተናገረች በኋላ ስማው ነበረ። እሱ ግን ደንቅጦ ከቦታው ይነሳል። ምንም መልስ አልሰጣትም ነበረ። እሷም በራሷ ታፍራለች። እሱ ግን ይህንን የሚያደርግበት ትልቁ ምክንያቱ ጋዜጠኞችና አትሌቶች የፍቅር ግንኙነት መጀመር እንደማይችሉ ብዙ ታላላቅ ሰዎች ስለነገሩት ነው። ደብሮትን በነበረበት ጊዜ የነ ሂዱን አሰልጣኝ ቻንሚን ያገኛታል። ሁለቱ ቁጭ ብለው መጠጥ እየጠጡ ያወሩ ጀመረ። እሷም የከፋውን ምክንያት ስለምታውቅ የድሮውን ነገር ትናገር ጀመረ። እሷና የሂዱ እናት የሆነችው ጋዜጠኛዋ ድሮ እሷ ገና የሰይፍ ወርዋሪ ተማሪ በነበረችበት ጊዜ እንደተዋወቁ፣ ታዲያ ያኔ ጥሩ ጓደኝነት እንደነበራቸው፣ ነገር ግን የሂዱ እናት የሆነ ጊዜ ላይ የአሰልጣኟን የቤተሰብ የብድር ችግር እንድትዘግብ እንደተነገራት፣ ያንን ዘገባ ስራዋን ላለማጣት ስትል እንደዘገበች፣ ነገር ግን ይሄ በጓደኝነታቸው መካከል ትልቅ ሻካራን እንደፈጠረና እስካሁን ድረስ ተለያይተው እንደሆነ
እስካሁን ድረስ እንደ ጓደኛ እንዳሉና እንደተጣሉ አሰልጣኟ ትናገራለች። በተዘዋዋሪ የነገረችው ሂዱና እሱ አንድ ላይ መሆን እንደማይችሉ ነበረ። እና ዩሪምን በቅርቡ ትልቅ ውድድር ነበራቸው። ሂዶ ግን ራሷን መሰብሰብ ከብዷት ነበረ። ከሳመችው በኋላ ምላሽ ስላልሰጣት በጣም ተጨንቃለች። ታዲያ ለዩሪም ስታማክራትም ድጋሚ ስሜቷ እንድትናገር አንዴ ስላደረገችው መፍራት እንደሌለባት ነበር ያሳወቀቻት። በዚህም እሱ ቤት በር ላይ ትጠብቋለች። እንደምትወደውም አፍ አውጥታ ነበር የነገረችው። ታዲያ እሱ ግን ምንም አላለም ነበረ። ጥሏት ወደ ቤት ይገባል። በዚህም እሷ በቀላሉ ስሜቷን የመናገር ችሎታ እንዳላትና እሱ መናገር ስለከበደው በራሱ ተናዶ ነበረ። በቅርቡ ያለው ውድድር ላይም ከተወዳደሩ በኋላ እነ ሂዱ እንደ ግሩፕ ጥሩ ነጥብ ማስገኘት ችለው ነበረ። ይሄንን ደስታ ያየው በቦታው ለመዘገብ የተገኘው ይጂንም በደስታ ነበረ የነሱን ማሸነፍ ዜና ሲዘግብ የነበረው። ዳይሬክተሩ ግን የሱን የፊት አመለካከት እንዲሁም ደስታ ከተመለከተ በኋላ ከአንዳቸው ጋር ግንኙነት እንዳለው እንደሚያስታውቅ፣ ታዲያ ግን ጋዜጠኛ ከሆነ ለየትኛውም ግሩፕ መደገፉን ማሳየት እንደሌለበት በዚህ የተነሳ እንዲጠነቀቅ ነበር የነገረው። ታዲያ ግን እሱ አሁን ካለበት ዲፓርትመንት ወደ ሌላ መቀየር ፈልጎ ነበረ። ዳይሬክተሩ ግን ሲጣመም ከዚህ ዲፓርትመንት መውጣት እንደማይችልና አርፎ እንዲሰራ ነበር የነገረው። ተስፋ ያልቆረጠችው ሂዱ አሁንም ቤቱ በር ላይ ነበር የጠበቀችው። እንደምትወደው ትነግሯለች። ታዲያ ግን የዳይሬክተሩን ማስጠንቀቂያ ስለሰማ ጥሏት ይሄዳል። ትንሽ ከተራመደ በኋላ የጥፋተኝነት ስሜት ስለተሰማው ግን ተመልሰው ነበር የሳማት። ከዛ ሰዓት ጀምሮ ፍቅረኛሞች ይሆናሉ። ይሄንን አስደሳች ዜናም ለጓደኞቻቸው ተናግረው ነበረ። አብረው ይጠጣሉ፣ ጥሩ ጊዜ ያሳልፋሉ። በቀጣይ ጊዜ ግን ዩሪም የሰማችው አባቷ መኪና አደጋ እንደደረሰበትና ታዲያ ትልቅ መኪና ያዘው እሱ ስለሆነ ሌላኛው የተገጨው መኪና ደግሞ ሰዎቹ ክፉኛ ስለተጎዱ የሰዎቹ ቤተሰቦች የካሳ ገንዘብ እየጠየቁ እንደሆነ ነበረ። እነሱ ደግሞ የሚከፍሉት የካሳ ገንዘብ የላቸውም። በዚህም ዩሪም ያሰበችው ስልጠናዋን ወደ ራሻ ካዘዋወረች በኋላ እዛ የኖረች ገንዘብ ለመላክ ነበረ። አሰልጣኟም ይሄንን ሀሳብ ደግፋታለች። እሷ ሁሉን ነገር ጥላ ልትሄድ እንደሆነ የሰማው ይጂን ግን በሀሳቧ ስላልተስማማ ዜና ይዘግባል። እዛ ላይም ቤተሰቦቿ ከባድ የእዳ ችግር ውስጥ እንደገቡ የሚያሳይ ወሬ ነበር ያወራው። ይህንን ነገር እንደዘገበ የተመለከተችው ሂዶ ደግሞ በሰዎች የግል ህይወት የራሱን ዝና ለማግኘት እየሞከረ እንደሆነ በማሰብ ከዚህ በኋላ አብረው እንደማይሆኑ ነበር የነገረችው። ከዛ ጊዜ በኋላ ጋዜጠኞች ዩሪምን ይከታተሏት ነበረ። ነገር ግን ሂዶ በቻለችው መጠን አጠገቧ ነበረች። እሷ የተደበቀችበትን ቦታ ጋዜጠኞች እንድትናገር በስገድዷት ራሱ አትናገርም ነበረ። በመጨረሻም ዩሪም ወደ ራሻ ከተማ የምትሄድበት ቀን ይደርሳል። ጓደኞቿ እንዳለ ይሰናበቷታል። እንደሚያወሩ እንደሚገናኙ ቃል እየተገባቡ ነበረ። ሁሉንም ተሰናብታ ትሄዳለች። ታዲያ ግን መንገድ ላይ የእህቱን መኪና ይዞ ሲመጣ የነበረው በፍጥነት የነዳው ጂዮንግ ነበረ። ሳትሄድም በሰዓቱ ያገኛታል። ታዲያ ከተቃቀፉ በኋላ እንደሚወዳት ይነግራታል። ሴት ጋር ሳይደርስ ሌላ ፍቅረኛ ሳያስብ እንደሚጠብቃት እሷም እንደዛው እንድታደርግ ነበር ቃል ያስገባት። እሱ በሰራው ዜና ምክንያት ዩሪም እንደተጎዳች የተመለከተው ይጂን ልቡ ተሰብሮ ነበረ። ስቅስቅ ብሎ ያለቅሳል። ያኔ ግን ያደረገው ነገር በምክንያት እንደሆነ የተረዳችው ሂዱ አጠገቡ ለመሆን እየሞከረች ነበረ። ግንኙነታቸውም ሊታደስ ችሎ ነበረ። ወራቶችም ያልፋሉ። ዩሪም ከሂዶ ጋር ከማውራት ወደ ኋላ አላለችም ነበረ። ታዲያ እሷ ጋር ለመሄድም ገንዘብ አጠራቅሞ ከወራት በኋላ ጂዮንግ ዩሪምን ተቀላቅሏት ነበረ። ሂዶና ይጂንም ፍቅረኛሞች ነበሩ። በዚህም ግን ከእናትየው ግንኙነታቸውን አልደበቁም። ከስፖርት ዘጋቢነት ወጥቶም አሁን ሙሉ ለሙሉ ዜና አቅራቢ ሆኖ ነበረ። ይህንን ዲፓርትመንት ቢቀይርም ግን ብዙም ጊዜ በጣም ቢዚ ነበረ። ምንም ቢዚ ቢሆን ግን እሷን ከማግኘት ወደ ኋላ አይልም። እሷም እሱ ቤት ጊዜ ታሳልፍ ነበረ። ሂዶም ለውድድር ወደ ራሻ ከተማ ሄዳ ነበረ። እዛ ጓደኛዋን ዩሪምን ለማግኘት ጓጉታለች። ነገር ግን አሁንም በግጥሚያ መሀል ችግር እንዲፈጠር አልፈለገችም ነበረ። ታዲያ አሸንፈው መጨረሻ ፋይናል ላይ የተገናኙት ሂዱና ዩሪም ነበሩ። ታዲያ ውድድሩም ይቀጥላል። እንደምንም ብላ አሁንም በትንሽ ነጥብ በአንድ ነጥብ በልጣት ሂዱ ነበር ያሸነፈችው። ካሸነፉ በኋላ ያቺ መሸነፏን ተቀብላ ተቃቅፈው ጓደኝነታቸውን ማሳየት ችለው ነበረ። አሁን በኩራት ወርቅ ሜዳሊያውን ወደ ቤት ማምጣት ችላ ነበረ። ያን ቀንም ከይጂን ጋር ጊዜ ለማሳለፍ ተቀጣጥሯል። ነገር ግን እሱ ከተሰናበታት በኋላ ደብዳቤ ብቻ ጥሎላት ወደ ኒውዮርክ ከተማ ለዘገባ ነበር የሄደው። እሱም እንዲዘግብ የተሰጠው ቦታ የጦርነት ቦታ ነበረ። ደም፣ የሚሞቱ ሰዎች፣ ከባባድ ሁኔታዎችን በተመለከተበት ጊዜ እሷ ነበረች የናፈቀችው። ህይወቱ ያለሷ ውጥንቅጥ እንደሆነ በመረዳትም ደውሎ ሁሉን ነገር ያስረዳታል። ስለናፈቃት በጣም ደስ ብሏት ነበረ። ለአዲስ ዓመት ግን ሊያገኛት እንደሚመጣ ቃል ገብቶላታል። ነገር ግን ከእናቷ የሰማችው
ይጂን እዛ ኒውዮርክ ከተማ ውስጥ ለትንሽ አመት ብቻ ሊቆይ እንደሆነና ተመልሶ እንደማይመጣ ነበረ። ከሱ ጋርም በስልክ በሚያወሩበት ጊዜ እንደሚመጣ እየነገረ ያታልላታል። እሷ ግን ስራ እዛ ለመስራት እንዳሰበ እንደሰማችና ከህይወቱ ልታስተጓጉለው ስለማትፈልግ ስራውን እንዲቀጥል ነበር የነገረችው። ደህና እንደሆነች ብታሳይም ነገር ግን ውስጧ ተሰብሮ ነበረ። ብዙ ወራቶችም ያልፋሉ። ታዲያ እሱ ወደ ኮሪያ በተመለሰበት ጊዜ በተመሳሳይ ቀን ደግሞ እሷ ከውጭ ውድድር ጨርሳ ወደ ኮሪያ የተመለሰችበት ቀን ነበረ። እንደ አጋጣሚ ሆኖ ሻንጣቸው ይቀያየራል። የእሷ እንደሆነ በቀላሉ አውቆ ነበረ። ደውሎም ቤቷ ድረስ በመሄድ ሻንጣውን ለመስጠት ነበር ያሳወቃት። ደውሎም እንደሚመጣ ተናግሮ ቤቷ ድረስ ሻንጣውን ለመቀያየር ይሄዳል። በሚቀያየሩበት ጊዜ ግን በመካከላቸው የሆነ ያልተናገሩት ከባድ ስሜት ነበረ። እሱም ሊፈቱት የማይችሉት ከባድ ነገር በመካከላቸው ስላለ አንዳቸው ለአንዳቸው ጉዳት ከሚሆኑ ግንኙነታቸው እዚህ ላይ እንዲያበቃ ነበር የነገራት። እሷም በዚህ ሀሳብ ተስማማለች። እንደተለያዩ ከተናገሩ በኋላ ግን ከጓደኞቻቸው ጀምሮ አንድ ላይ እንደሆኑ የሚያውቁ ሰዎች እንዳለ ባይጣሉ ጥሩ እንደሆነ እየተናገሩ ብዙ አስተያየት ይሰጧቸዋል። ያንን መቀበል ነበረባቸው። አብረው እንዳልሆኑ ለማሳየትም የስልክ ስማቸውን ሁላ እስከ መቀየር ደርሰው ነበረ። በሀሳባቸው ትልቅ ልዩነት አለ። ሁልጊዜ በተገናኙ ቁጥር ይከራከሩ ነበር። በመካከላቸው ትልቅ ፍቅር ነበረ። ነገር ግን ሂዶ እንደተናገረችው ምን የሚያህል እሱን ብትወደው የሚዋደዱት በደስታ ጊዜ ብቻ እንደሆነ፣ ከባድ ጊዜ ሲመጣ አንዳቸውን እንደማይደግፉ፣ ይሄ ነገር ደግሞ ጤነኛ እንዳልሆነ፣ እሱም ወደ ውጭ ሀገር ሄዶ ተምሮ ጨርሶ ይመጣል። በአሁኑ ህይወቱ ሙሉ ለሙሉ ተቀይሮ ነበረ። ቤተሰቦቹ ድሮ የነበራቸውን የተንጣለለ ቤት በቀላሉ መግዛት ችሎ እናትና አባቱን አንድ ላይ አድርጓቸው ነበረ። ሂዶም በበኩሏ እጅግ በጣም ታዋቂ ነበረች። በተደጋጋሚ የወርቅ ሜዳሊያ ታሸንፋለች። ነገር ግን በቅርቡ ከዚህ ስፖርት ጡረታ ከወጣች በኋላ የራሷን ህይወት ለመጀመር ተዘጋጅታ ነበረ። አንድ ቀን ላይ ሶንግዋን የተባለችው ጓደኛቸው አባቷ ስለሞተ የቀብር ስነ ስርዓት ላይ ጓደኛሞች አንድ ላይ ተገናኝተው ነበረ። እሷንም ለማጽናናት ይጂን መጥቶ ነበረ። ታዲያ እሷና ጓደኞቿ ያሉበትን የስራ ሁኔታ አሳውቀው ነበረ። ዩሪምን በበኩሏ ሙሉ ለሙሉ ጡረታ ከወጣች በኋላ አሰልጣኝ ሆና ነበር። ሂዱ ደግሞ በበኩሏ ሳን ፍራንሲስኮ ሀገር ከሄደች በኋላ ውድድር አድርጋ ነበረ። ትልቅ የወርቅ ሜዳሊያ ተሸልማለች። በዚህም የተነሳ የማሸነፏ ዜና ሙሉ ኮሪያን አጥለቅልቆት ነበረ። አሁን ይጂን እጅግ በጣም ታዋቂ ጋዜጠኛ ስለሆነ ለሷ ቃለ መጠይቅ ለማድረግ በቦታው ይገኛል። ከብዙ መለየት በኋላ ዛሬ ነበር ለመጀመሪያ ጊዜ የተያዩት። በመካከላቸው ትልቅ ስሜት ቢኖርም ለስራቸውና ለፕሮፌሽናሊቲ ሲሉ ግን ካሜራ ፊት ኮስተር ብለው ነበረ ቃለ መጠይቃቸውን ሲያደርጉ የነበረው። በመጨረሻም ፕሬስ ኮንፈረንስ ላይ ሂዱ በምትናገርበት ጊዜ በከበቧት ደስተኛና ጠንካራ ሰዎች በመበረታታት እዚህ እንደደረሰች ትናገራለች። አሁን ከይጂን ጋር አንድ ላይ መሆን ባትችልም ያለችበትን ሁኔታና ጓደኝነታቸውን ትልቅ ቦታ እንደምትሰጠው አሳውቃ ነበረ። እሷም ከጓደኞቿ ጋር ከቤተሰቦቿ ጋር ደስተኛ ሆና ይሄ ቆንጆ ፊልማችን እዚህ ላይ ያበቃል። ደህና ቆዩልኝ።